ነበር እኔማ ሌላ ነገር መስሎ። ወይኔ እናቴ ምንድነው? ምን እያልሽ ነው? ያውና መጣ። ያው ዘጋ። ዝቅ በል ዝቅ በል። ወደ ታች አትሂጂ። ካፕሎችን እንምሰል። ቆይ ወይ ልብዴ ይመጣ ጉልበቱ ስር ተደፍቼ ብለምነው ምንም ሊሰማኝ አይችልም። ወይኔ ጉዴ! ምን አይነት ጣጣ ውስጥ ነው የገባሁት? ከዚህ በኋላ ማን የምታስለቀሳ ከሆነ ትምህርት ቤት ማልሄድም ቁርስም አልበላም። ሰማክልኝ አይደል ብሩኬ? የኔን መከታ የኔን ተቆርቋሪ በሁላችንም ፊት ይቅርታ ካልጠየቀሽ አላናገረው። ምሳሌ እንደዚህ እኮ አይባልም። አንቺ ደግሞ ገና ልጅ ነሽ። ከዛ ደግሞ እሱ አባትሽ እኮ ነው። እና እሱ ነው። ከዚህ በኋላ እንደሆነ አላጫውተውም፣ አላናገረውም። ያዘዘኝ ነገር ካለ ከዚህ በኋላ ጸጥ ብዬ ነው ያዘዘኝን ነገር ማድረግ። አይ ምሳሌ ሰማክልኝ አይደል ብሩኬ? የልጅ ጨዋታ እንግዲህ ሲናፍቅ ምን እንዳደረክ ያኔ ይገባካል። ይሻም ቢያንቺ ትንሽ ቢንጂ ታሬና ማለት ዛሬ እንግዲህ በጣም ከባድ ችግር ውስጥ ገብተዋል። ከፊት ለፊታቸው እንግዲህ ጀግናው መድብልን ፊት ለፊታቸው ሲያገኙት እንግዲህ ማህሌት በጣም ድንግጣለች። ማህሌት እንደሚታወቀው እንግዲህ መድብልን ምን ያክል እንደምትፈራው ምን ያክል እንደሚያስፈራት የሚታወቅ ነው። በጣም ነው የምትፈራው። እንግዲህ የራሷን ክብሯን ጥላ ሲንከባከባት ሲወዳት ሲያከብራት አልከበርም ብላ ድጋሜ ደግሞ እንግዲህ አሁንም የውርዴት ጎዳና ጫፍ ላይ ነው ያለችው። እንግዲህ ካለሞሳም ደግሞ እንደፈለገ አድርጎ እየተጫወተባት ነው። እንግዲህ መድብል ታይ እሱ ነገር አያወጣሽም፣ አይሆንሽም፣ ነይ ቶሎ ይበቃሻል፣ ወደ ልብሽ ተመለሺ፣ ወደ ራስሽ ተመለሺ፣ የሚያስፈልግሽ ነገር በማንኛውም ቦታ በማንኛውም ጊዜ የትኛውም ቦታና ታይም ላይ እኔ ያለሁኝ፣ ምንም የሚቸግርሽ ነገር የለም። የኪራይ ተከራይና ስራ ማፈላልጌ ስራ ራስ ያስገባሻለሁኝ። በቃ ምንም አይነት ነገር አያስቸግርሽም። ራስሽን እስከምትችይ ድረስ እኔ ከጎንሽ ነኝ አለሁልሽ። ስለዚህ ግን አሁን አንቺ ለይቅርታ ልብሽ ክፍት መሆን አለበት። ይህን የተፈጠሩትን ነገሮች ማስተካከል አለብሽ። ዋናውና ትልቁ ነገር በቃ ይቅርታ፣ ንጹህ ልብ መኖር አለብሽ። ራስሽን ማወቅ አለብሽ። ራስሽን ማስተካከል አለብሽ። ስለዚህ ባክሽንስ ይህን ነገር አስተካክሊ ብሎ ብዙ ጊዜ መክሯታል፣ ገስጿታል። የሚችለውን ነገር ከዚህ ካለችበት ስሜትም ለማውጣት ወደ ራሷ ተመልሳ በራሷ ለመቆም እንድትችል ህይወቷ እንድታስተካክል ላለፈው ስህተቷ ይቅርታ አድርጎላት እሱ ራሱ ስንት በደል በድለው ቤተሰቡን እሱን ብዙ ዋጋ ያስከፍለዋለች። ከነዚህና ጋር በመሆን ብዙ ነገር የገንዘብም የብዙ አይነት ኪሳራ ደርሳበታለች። ግን እሱ ያንን ሳይቆጥር ችግር የለውም በቃ መስሎሽ አድርገሽዋል። ግን ደግሞ በቃ ሰዎች ነን። በቃ የሰው ልጅ በቃ ለሰራው ስህተቱን ካወቀ ይቅርታ ማድረግ አለበት። ስለዚህ በቃ ሁሉንም ታዩና ይቅርታ እንባባል። አንቺም ይቅር ባይ ልቦና አይኖርሽ፣ የበደልሻቸውን ይቅር በይ፣ ከጥፋትሽ ተመለሽ፣ ወደ ራስሽ ተመለሽ፣ ነገሮችን አስተካክሊ በማለት እንግዲህ መክሮ ገስጾ እሺ ብላ የተቀየረሽ በመምሰል እንግዲህ ከተመሳሰለች በኋላ ነገሮችን እንዳልሆነ አድርጋ መስመሮቻቸውን አጥፍታ እንግዲህ የሚገርመው ነገር ገንዘብ ከሱ እየተቀበለች የምትፈልገውን ነገር ከሱ እያደረገች እዛ ጋር ሄዳ ግን ነገሩን እያጎዳጎደች እንግዲህ በመጨረሻ የሚወደውን ወንድሙን ክንዱን ብሩኬን እንግዲህ ለዚህ ዳርጋበታለች። በቃ ቤተሰቡ ላይ ድጋሚ አንተ ቤተሰብም ሆነ አንተ ላይ ምንም አይነት ነገር ባደርግ ፈጣሪ ራሱ ይቅር አይበለኝ ብላ ቃል ገብታ ከቀረበችው በኋላ ግን ደግሞ የተሻለ ብላ ያገኘችውን ነገር ከካሌሞሲሳና ግብረ አበሮቹ ጋር ሆና ያወጣኛል ያለችውን ነገር ስራ ሰርታ እንግዲህ እንደምታወቀው በጣም ከባድ የህይወት መስዋዕትነት ያስከፈለችው ነው የምትገኘው። መድብልም እንግዲህ ምንም ማድረግ ስለማይችል ጥርሱን ነክሶ ነገሮችን እየተጓዘ ነው የሚገኘው። ይህ ደግሞ በጣም ከባድ ነው። ቤተሰቦቻችን በጣም ያማል፣ ይደብራል።
በቃ ከምንም በላይ ማለት ነው ውድ ቤተሰቦች ሰው በዛ አማካኝነት እንግዲህ የሆነውን ነገር ለማስተካከል የሚችለውን ነገር እሱ ቢያደርግም ነገሮች ግን አልተስተካከሉላትም። አሁንም ደግሞ ይሄው ካሌብ ሞሲሳ እንደፈለገ የተጫወተባት የሱ የመላላኪያ ፈረሱ በቃ ፈረስ አድርጓታል። ሰው በዚህም እሷም እንግዲህ ታፈታፍ እያለች ነው። ምክንያቱም ያለ ውድ በግዷ ነው የምትሰራው። ከሀገር ለመውጣት ከነሱ ለመራቅ ሞክራ ነበር። በእርግጥ ግን አልቻለችም። ምክንያቱም ካሌብ ሞሲሳ ጠምዷታል፣ ይዟታል። የትም መሄድ አትችልም። ወደ የትም ሄዳ ምንም ነገር ማድረግ አትችልም። እንዳትሄድ ከኋላ ሰው ጠባቂ ተከታይ አብጅቶባታል። ስለዚህ ወደ የትም አትሄድም፣ ወደ የትም ልትሄድም አትችልም። በፍጹም የማይሆን ጉዳይ ነው በቃ። ስለዚህ በዛ ልክ ነው እንግዲህ ነገሮችን እንትን እያለ ያለው ቤተሰቦቻችን። እሷ በዛ አማካኝነት እንግዲህ ያለውን ነገር እያንዳንዱ እሷም ለማስተካከል የምትችለውን እየሞከረች ነው፣ ግን አልቻለችም። ወደፊትም አትችልም በጭራሽ። ምክንያቱም በቃ በጣም ነው ከባድ ነው ነገሩ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። አሁንም እንግዲህ የሌለ ዲክራ ውስጥ ነው የገባቸው። አሁን ደግሞ እንግዲህ ዛሬ ይሄው እንዳያችሁት መድብልን አግኝተውታል ፊት ለፊት። መድብልን እንግዲህ ገና ስታየው ነው በድንጋጤ የተዋጠችው። ሴቱንም አልሄድም ብላ ነበረ ከመድብል ጋር የሚያገናኘኝ ግን አማራጭ ስለሌላት፣ ካሌብ ደግሞ ይሄን ነገር ማታደርግ ከሆነ የራሴን እርምጃ ወስዳለሁ እንዴ ትል ነው ደፍት ጭምግልሽ ስላላት በቃ አለ ውድ በግድ አለ አማራጭ በቃ ማለት ወዶ ሳይሆን ተገዶ ይሄን ነገር እንዲያደርግ እንትን ብሎታል ማለት ነው። ቤተሰቦቻችን በጣም ከባድ ነው፣ በጣም ከሚባለው በላይ ግን ያው ያለውን ነገር ለማስተካከል የሚችለውን ነገር ማድረጉ አሁንም እንደቀጠለ ነው። እሱም እንግዲህ መድብል ዛሬ እንግዲህ በእጁ እንደሚያስገባት ተስፋ እናደርጋለን። በእርግጥ ምንም አሰራለትም፣ ግን ስላየችው ብቻ ለራሱ እንዴት ቀዘነች ወታችኋታል። እንዴት በነገራችን ላይ ታሬና መድብል ይደዋወላሉ አንድ በአንድ ሁሉን ነገር ስለሚያውቁ። ታሬ እንግዲህ ኮፕሎችን ለምሳሌ እንዳያስነቃብን ስለዚህ እንዳይነቃብን በማለት እንግዲህ እንትን አንገቱን ወደ እሷ ስር ሸጉጧል። ግን አውቆ ይመስለኛል። ምክንያቱም መድብልና እሱ እያንዳንዱን ነገር ስለሚያወሩ በቃ እያንዳንዱን ነገር አንድ በአንድ ስለሚያወሩ የተፈጠረውን ነገር እየሆነ ያለውን ነገር የሚሆነውን ነገር አንድ በአንድ ስለሚያወሩ ስለሚደዋወሉ በአካልም ተገናኝተው ብዙ ነገሮች እየሰሩ ስለሆነ ይመስለኛል አውቆ ነው ብዬ አስባለሁ። ስለዚህ ነገሮች ትንሽ ከበድ ይላል። ዞሮ ግን መድብል ያው ጊዜ ይፈጅበታል፣ ትንሽ የዋጋ ሊያስከፍለው ይችላል እንጂ እያንዳንዱን ነገር ሳያስተካክለው እንደማይቀር እሙን ነው። ምንም አይነት ነገር ይስተካከላል። ምንም ጉዳዩ አይደለም እሱ። ምክንያቱም ያው ግን እንዳልኳችሁ በተለይ ማህሌት በእጁ ናት። ግን ይሄን ነገር እንደዚህ የታገሰው ምክንያት ምን ታላችሁ? እንዳልኳችሁ ነው አለ አይደለ? ነገሩን በቃ ይፋ አድርጎ እንትን ለማለት ወይ ዋጋ ለማስከፈል ካሌብ ሞሲሳና ግብረ አበሮቹን ቡድን ጦረጦ ስለመጣል ተረጋግቶ መወሰን ስላለበት እንጂ ምንም አይነት ነገር ለሱ ከብዶት ወይም ደግሞ ማድረግ አቅቶት አይደለም። እሱም ይሄ እንግዲህ ሳይታመን የተፈታ ነገር ነው፣ ሀቅ ነገር ስለሆነ ቤተሰቦቻችን ይህን ይመስላል። እንግዲህ ምን ይወጣችሁ ይሆን? ቀጣይ ክፍል ይዘን እንመጣለን። ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ።